ጊዜ ቆመባት፣ ሰዓት ወደ ኋላ የሚሽከረከርባት ከዓለም ካርታ የወጣች የምትመስል አንዲት ምድር አለች። ይቺ ምድር የሩቅ ምስራቅ እንቆቅልሽ፣ የፖለቲካው ቁማር የማይፈታባት ሰሜን ኮሪያ ናት። እኛና እሷ በቆዳ ቀለም ብንራራቅም በጂኦግራፊ አቀማመጥ በሺዎች የሚቆጠሩ ማይሎች ቢለያዩንም በታሪክ ግን ደም ተቃብተናል፣ በፍቅርም ተቃቅፈናል። ከዚች ሀገር ጋርም የሚያደራርስ ድንበር የለንም፣ የሚያጋጭ ጥቅምም ኖሮንም አያውቅም። ነገር ግን ከ70 ዓመት በፊት በቃኘው ሻለቃ ክንድ ደቡብ ኮሪያን ስናግዝ ከነሱ ጋር በጨበጣ ተዋግተናል፣ ጥይት ተለዋውጠናል። ከዛም አብዮት መጥቶ የደርግ መንግስት ሲቆም ያን የቆየ ቂም ረስተን አብዮታዊ ወዳጅ ስንል ተቃቅፈናል። ዛሬ ግን ይሄ ሁሉ ትዝታ ሆኗል። ዛሬ ሰሜን ኮሪያ ለዓለም የምስጢር ቤት ናት። ለጠላቶቿ የኒውክለር ሲኦል፣ ለወዳጆቿ ደግሞ የጽናት ተምሳሌት ናት። ዛሬ ይህችን ሀገር ለጥቂት ደቂቃዎች አብረን እናያታለን። ለቻናላችን አዲስ ከሆናችሁ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እንጀምራለን። አብራችሁን ቆዩ። በዓለም ላይ ካሉ ድንበሮች ሁሉ እጅግ አስፈሪውና በጥበቃ የታጠረው የትኛው እንደሆነ ያውቃሉ? በሰሜንና በደቡብ ኮሪያ መካከል ያለው 38ኛው ትይዩ መስመር ነው። ይህ መስመር ግን ድንጋይና አጥር ብቻ አይደለም። በአንድ ማዕፀን ተረግዘው በአንድ እናት ጡት የጠቡ በአንድ ቋንቋ የዘፈኑና በአንድ ባህል ያደጉ ወንድማማቾችን ለሁለት የከፈለ የእንባ ወንዝ እንጂ። ዛሬ ዓለም ሰሜን ኮሪያና ደቡብ ኮሪያ እያለ በሁለት ጎራ ቢከፍላቸውም በታሪክ ሚዛን ግን እነሱ የቾሰን ልጆች ናቸው። ኮሪያ ረጅም ዘመን ያስቆጠረ ኩሩ ታሪክ አላት። ለ10 ምዕተ ዓመታት በአንድ ንጉሥ ስር በአንድ ስርወ መንግሥት ጸንታ የኖረች ሀገርም ነች። ነገር ግን በ1910 የጃፓን ኢምፓየር ምድሪቱን በቀኝ ግዛት ሲወራት የኮሪያ ሕዝብ ለ35 ዓመት የሚዘልቅ የጨለማ ዘመን ውስጥ ገባ። ጃፓን ቋንቋቸውን እንዳይናገሩ፣ ስማቸውን እንዲቀይሩ፣ ታሪካቸውን እንዲረሱ አደረገች። ይህ መከራ ግን የኮሪያ ልጆችን ይበልጥ አቀራረባቸው። ሰሜንም ሆነ ደቡብ ሳይባሉ ኮሪያዊ ነኝ በሚል ነፃነታቸውን ለማግኘት በጋራ ተዋጉ። ነገር ግን በ1945 ሁለተኛ የዓለም ጦርነት ሲያበቃና ጃፓን ስትሸነፍ የኮሪያ ልጆች ገነት መጣልን ብለው ሲጠባበቁ ሌላ ሲኦል ተደገሰላቸው። የጦርነቱ አሸናፊዎች የነበሩት አሜሪካና ሶቪየት ኅብረት ኮሪያን ልክ እንደ ዳቦ ተቀራመቷት። ምንም አይነት ኮሪያዊ ባልተገኘበት ስብሰባ ላይ በካርታ ላይ መስመር ተሰመረ። የነጻነት ደስታ ሳይጨርሱ ሀገር በሁለት ባዕድ ጌቶች እጅ ወደቀች። ሰኔ 25 ቀን 1950 ዓለም ገና ከሁለተኛ የዓለም ጦርነት ቁስል ሳታገግም በኮሪያ ምድር የእሳት ዝናብ ዘነበ። በሶቪየትና በቻይና የምትደገፈው ሰሜን ኮሪያ ሀገሬን እዋሃዳለሁ በሚል መሪ ቃል ድንበር ጥሳ ወደ ደቡብ ገባች። ደቡብ ኮሪያ በአንድ እግሯ ቆመች። በተባበሩት መንግስታት ድርጅት ጥሪ ዓለም አቀፉ ሰራዊት ወደ ስፍራው መትመም ጀመረ። እዚህ ጋ ነው የሀገራችን የኢትዮጵያ ስም በደመቀ ቀለም የሚነሳው። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ የጋራ ደህንነት በሚል መርህ የኢትዮጵያን ምርጥ ወታደሮች መረጡ። ቃኘው ሻለቃ እነዚህ ጀግኖች ወደ ኮሪያ ሲሄዱ ስለ ኮሪያ የሚያውቁት ነገርም አልነበረም። ነገር ግን ንጉሡ የሰጧቸው አደራ አንድ ነበር። ሂዱና የወደቀውን አንሱ፣ የተወረረውን ማስለቅቁ ነበር። ቃኘው ሻለቃ በኮሪያ ጦርነት ካሳየው ጀግንነት የተነሳ በአሜሪካና በሌሎች ሀገር ወታደሮች ዘንድ የጥቁር አንበሶች ስብስብ ተባለ። በታሪክ እንደሚነገረው ቃኘው ሻለቃ በኮሪያ ጦርነት አንድም ወታደሩ በጠላት እጅ ተማርኮ አያውቅም። አንድም የሞተ ወታደራቸውን ሬሳ ሜዳ ላይ ጥሎ አይመለሱም። ቁልቁል ተወርሮ በሚመጣው የሰሜን ኮሪያና የቻይና ሰራዊት ፊት ኢትዮጵያውያኑ እንደ ግራናይት ድንጋይ ቆሙ። በአይረን ትራያንግልና በፖርክ ቾፒል የተደረጉ ውጊያዎች የኢትዮጵያውያን የጦር ጥበብ ለዓለም ያሳዩ ነበሩ። ያኔ ሰሜን ኮሪያ ለኛ ጠላታችን ነበረች። ታሪክ ግን አስገራሚ ተገላባጭ ነው። በ1953 የኮሪያ ጦርነት በተኩስ አቁም ቆመ። በ1974 ደግሞ በኢትዮጵያ አብዮት ፈነዳ። ንጉሡ ተወገዱ። ደርግ ስልጣኑን ያዘ። ኢትዮጵያ ፊቷን ወደ ሶሻሊዝም አዞረች። ያኔ ትላንት በኮሪያ ምድር በጥይት ስንናከስ የነበርንባት ሰሜን ኮሪያ በድንገት የቅርብ ወዳጃችን ሆነች። የደርግ መሪ መንግስቱ ኃይለማርያምና የሰሜን ኮሪያው መስራች ኪም ኢል ሱንግ የልብ ወዳጆች ሆኑ። ሰሜን ኮሪያ የኢትዮጵያን ሰራዊት ለማሰልጠንና ትጥቅ ለማቅረብ ቀዳሚዋ ሀገር ሆነች። በአዲስ አበባ የሚገኘው የሰሜን ኮሪያ ኤምባሲ እጅግ ሥራ የበዛበት ስፍራ ሆነ። ትላንት በቃኘው ሻለቃ ክንድ ደቡብ ኮሪያን ያዳነው የኢትዮጵያ ደም ዛሬ ደግሞ ከሰሜን ኮሪያ ጋር አብዮታዊ ፍቅር መሰረተ። ይህ ለውጥ ግን ለብዙዎቹ ግራ የሚያጋባ ቢሆንም ለሰሜን ኮሪያ ግን ትልቅ ድል ነበር። በአፍሪካ ቀንድ ጠንካራ ወዳጅ አገኘች። ዛሬም ድረስ በአዲስ አበባ የሚገኘው ኤምባሲያቸው ያ የቆየ ግንኙነት ፍርፋሪ ነው።
በአሁኑ ሰዓት ሰሜን ኮሪያ ከዓለም ተገላ ባለችበት ጊዜ እንኳን ከኢትዮጵያ ጋር ያላት ታሪካዊ ክር ሙሉ በሙሉ አልተበጠሰም። በሰሜን ኮሪያ ቢሮ 121 ማለት ልክ እንደ ሚሳኤል ጥቃት የሚፈራ ተቋም ነው። ይህ ቢሮ በስሩ ከ8000 በላይ የተመረጡ የኮምፒውተር ሊቃውንታንን ይዟል። እነዚህ ሰዎች ተራ ሃከሮችም አይደሉም፣ የዲጂታል ወታደሮችም ናቸው። መንግስት እነዚህን ወጣቶች የሚመለምለው ገና በ12 ዓመታቸው ሲሆን በሂሳብና በሳይንስ ጎበዝ የሆኑ ሕፃናትን እየለቀመ ልዩ ስልጠና ይሰጣቸዋል። ምርቶቹ ወደ ቻይናና ሩሲያ ተልከው ዓለም አቀፍ የሃኪንግ ጥበብ ይገበያሉ። ለነዚህ ወጣቶች ሕይወት ሁለት አማራጭ ብቻ አላት። ለኪም ጆንጉን መንግስት ገንዘብ መመንተፍና በቅንጦት መኖር፣ ካልሆነ ደግሞ መረሳት። ስራቸው ደግሞ አንድና አንድ ነው። በዓለም ዙሪያ ካሉ ባንኮች፣ የክሪፕቶ ከረንሲ ገበያዎችና የካሲኖ ቤቶችን ገንዘብ ሰርቆ ወደ ፒዮንግያንግ ካዝና ማስገባት ነው። እነዚህ ሃከሮች የሰሜን ኮሪያ የኢኮኖሚ ሕይወት ናቸው። አሁን ደግሞ ወደ አስደናቂው ታሪክ እንውሰዳችሁ። ጊዜው 2016 ነበር። የሰሜን ኮሪያ ሃከሮች አንድ ትልቅ ኢላማ መረጡ፣ የባንግላዴሽ ማዕከላዊ ባንክን። ዓላማቸው $1 ቢሊዮን ለመስረቅ ነበር። ይህ ዕቅድ በአንድ ቀን የታቀደም አይደለም። ለዓመታት የባንኩን አሰራር ሲያጠኑ ነበር። ባንኩ ውስጥ የገቡት ግን ግንብ ጥሰው አይደለም፣ ስፒር ፊሽንግ በሚል ብልሃት እንጂ። ለአንዱ የባንክ ሰራተኛ የውሸት የሥራ ማመልከቻ በኢሜል ላኩ። ሰራተኛው ኢሜሉን ሲከፍት ሳይታወቅ ማልዌር የተባለ ቫይረስ ወደ ባንኩ ሲስተም ሰተት ብሎ ገባ። ሃከሮቹ አሁን የባንኩን ቁልፍ በእጃቸው አስገብተዋል። ሃከሮቹ ጥቃቱን የሰነዘሩት ሐሙስ ሌሊት ነበር። እዚህ ጋ ነው የነሱ ብልህነት የሚታየው። አርብና ቅዳሜ በባንግላዴሽ የሳምንት ረፍት ነበር። ባንኩ ዝግ ነው። ሰኞ ደግሞ በቻይና አዲስ ዓመት ስለነበር በዚህ አካባቢ ያሉ ባንኮች ዝግ ነበሩ። ሃከሮቹ ባንኩ መዘረፉን እስኪታወቅ ድረስ የ3 ቀን ጊዜ አገኙ። የሚገርመው ግን ባንኩ ዝውውር ሲያደርግ ወረቀት የሚያትም ፕሪንተር ነበረው። ዝርፊያው እንዳይታወቅ ሃከሮቹ 10ኛ ፎቅ ላይ ያለውን ያንን ፕሪንተር በቫይረስ አበላሹት። ሰራተኞቹ ወረቀት አልታተም ሲላቸው የቴክኒክ ችግር መስሏቸው ነበር። ሃከሮቹ ከባንግላዴሽ ባንክ ወደ ኒውዮርክ ፌዴራል ሪዘርቭ 35 የክፍያ ትዕዛዞችን ላኩ። በድምሩ $951 ሚሊዮን የኒውዮርክ ያለ ባንክ ትዕዛዙን ተቀብሎ ገንዘቡን መልቀቅ ጀመረ። መጀመሪያ $81 ሚሊዮን ወደ ፊሊፒን ካሲኖዎች ተላከ። ሁሉም ነገር እንደታቀደው እየሄደ ነበር። ታዲያ ይህንን ግዙፍ ዝርፊያ ያከሸፈው ምን ይመስላችኋል? የኤፍቢ ጥንካሬ ወይስ የባንኩ ደህንነት? መልሱ አይደለም ነው፣ አንዲት የፊደል ስህተት እንጂ። ሃከሮቹ አንዱን ዝውውር ሲያደርጉ ሻዲካ ፋውንዴሽን ወደሚል ድርጅት ነበር። ነገር ግን ፋውንዴሽን የሚለውን ቃል ሲጽፉ ዩ ፊደልን ዘለው ጻፉ። ይቺ አንዲት ስህተት የጀርመን ባንክ ባለሙያዎችን ጥርጣሬ ውስጥ ከተተች። ዝውውሩ ቆመ። ምርመራ ሲደረግም ጉዳዩ የዘረፋ መሆኑ ታወቀ። በአንዲት የፊደል ስህተት ምክንያት ሰሜን ኮሪያ $900 ሚሊዮን ሳታገኝ ቀረች። ቢሆንም ግን ቀድሞ የወጣው $81 ሚሊዮን ይዘው አመለጡ። ያ $81 ሚሊዮን በፊሊፒን ካሲኖዎች በኩል ታጥቦ ድራሹ ጠፋ። ይህ ዝርፊያ ሰሜን ኮሪያ ምን ያህል አደገኛ የዲጂታል ጦር እንዳላት ለዓለም ያሳየ ነበር። ቢሮ 121 ዛሬም አለ። ዛሬም ባንኮችን፣ የክሪፕቶ ከረንሲ ገበያዎችንና ሆስፒታሎችን ሳይቀር እያጠቁ ገንዘብ ይሰበስባሉ። በየዓመቱ እስከ $2 ቢሊዮን የሚደርስ ገንዘብ በዚህ መልክ እንደሚሰበሰብ ይታመናል። ዓለም በማዕቀብ በሯን ብትዘጋባቸውም እነሱ ግን በኢንተርኔት መስኮት በኩል ገብተው የፈለጉትን ይወስዳሉ። በዲጂታሉ ጫካ ውስጥ ኪም ጆንጉን የራሱ የሆኑ ሽፍቶች አሏቸው። ስማቸውም ቢሮ 121 ይባላል። ዓለም ግራ ገብቶታል። ሰሜን ኮሪያ በታሪክ ታይቶ የማይታወቅ ማዕቀብም ተጥሎባታል። የባንክ አካውንቶቿ ተዘግተዋል። ምርቷን እንዳትሸጥ ተከልክላለች። ነገር ግን ይቺ ሀገር ዛሬም የኒውክሌር ቦምብን ትሰራለች። መሪዎቿ በቅንጦት ይኖራሉ፣ ሰራዊቷም ይታጠቃል። ይህ ሁሉ ገንዘብ ከየት ነው የሚመጣው? ዛሬ የዓለም የደህንነት ተቋማት እንቅልፍ የነሳው የሰሜን ኮሪያ የደም ስር የሆነውን ድብቅ ቢሮ እናያለን። በፒዮንግያንግ በሰራተኞች ፓርቲ ህንፃ 3ኛ ፎቅ ላይ የሚገኘው ዓለም ክፍል 39 ብሎ የሚጠራውን የመንግስት ሽፍቶች ቢሮን ጎበኛለን። ሩም 39 ዝም ብሎ ቢሮ አይደለም፣ የኪም ቤተሰብ የግል ባንክ እንጂ። የተመሰረተው በ1970ዎቹ በኪም ኢል ሱንግ ዘመን ነበር። ዓላማቸው አንድና አንድ ብቻ ነበር፣ በማንኛውም መንገድ የውጭ ምንዛሬ ማግኘት። ይህ ቢሮ በቀጥታ የሚታዘዘው በአገሪቱ ፕሬዝዳንት ነው። ክፍል 39 በስሩ 120 የሚጠጉ ድርጅቶችን ያስተዳድራል። እነዚህ ድርጅቶች በዓለም ዙሪያ ተበታትነው ይገኛሉ። ስራቸው ህጋዊ መስሎ መታየት ቢሆንም ውስጣቸው ግን ሌላ ነው።
ይህ ቢሮ የሰሜን ኮሪያን ኢኮኖሚ ከጥፋት የታደገ የጥላ ኢኮኖሚ ወይም ሻዶ ኢኮኖሚ ዋና ሞተር ነው። ሰሜን ኮሪያ ለዓለም የምታሳየው ድህነት ቢሆንም ክፍል 39 ግን በቢሊዮን የሚቆጠር ዶላር በድብቅ ያንቀሳቅሳል። ከክፍል 39 አስፈሪ ሥራዎች አንዱ ሱፐርኖት ማምረት ነው። ሱፐርኖት ማለት $100 ሐሰተኛ ኖት ነው። ነገር ግን ይህ ኖት ተራ ሐሰተኛ ገንዘብ አይደለም። በዓለም ላይ ካሉ እጅግ ዘመናዊ የገንዘብ መመርመሪያ ማሽኖች ማለፍ የሚችል ከእውነተኛው ዶላር የማይለይ ጭራቅ ነው። ሰሜን ኮሪያ የአሜሪካን ዶላር ለመስራት የምትጠቀመው ወረቀትና ቀለም ቴክኖሎጂ አሜሪካ የምትጠቀመው ጋር አንድ አይነት ነው። ብዙዎች እንደሚሉት ሰሜን ኮሪያ ይህንን ጥበብ የተማረችው በስዊዘርላንድ በኩል ነው። እነዚህ ሐሰተኛ ዶላሮች በዓለም ገበያ ውስጥ ሰተት ብለው ይገባሉ። አሜሪካ $100 ኖቶቿን ዲዛይን ደጋግማ እንድትቀይር ያስገደዳት ዋነኛው ምክንያት ይሄው ክፍል 39 ሱፐር ኖት ነው። ሰሜን ኮሪያ ዶላርን አታገኝም፣ በገዛ ፋብሪካዋ ታመርተዋለች እንጂ። ወደ ቻይና፣ ቪየትናም፣ ታይላንድ አልፎም አውሮፓ ብትሄዱ እንኳን ፒዮንግያንግ ሬስቶራንት የሚሉ ስሞችን ታገኛላችሁ። አስተናጋጆቹ ቆንጆች ናቸው፣ ይዘፍናሉ፣ የኮሪያ ምግቦችንም ያቀርባሉ። ነገር ግን እነዚህ ሬስቶራንቶች ከምግብ በላይ ናቸው። እነዚህ ሬስቶራንቶች የክፍል 39 የገንዘብ መሰብሰቢያ ጣቢያዎች ናቸው። አስተናጋጆቹ የመንግስት የደህንነት አባል ሲሆኑ በየቀኑ የሚሰበሰበው ገንዘብ በጥሬ ተጭኖ ወደ ፒዮንግያንግ ይላካል። አንድ ሬስቶራንት ብቻ በዓመት እስከ $300,000 ገቢ ሊያስገኝ ይችላል። በዓለም ዙሪያ ካሉ 130 ሬስቶራንቶች የሚሰበሰበው ገንዘብ ሲደመር የኪም ጆንጉን የቅንጦት ሕይወትን የሚሳኤል ፋብሪካዎችን የሚያንቀሳቅስ ግዙፍ ሀብት ይሆናል። ወደ ሰሜን ኮሪያ የሚገባ ቱሪስት የሚያየው ነገር ሁሉ አስቀድሞ የታቀደ ነው። አስጎብኚዎቹ መንገዱን ይመርጣሉ፣ ሆቴሉንም ይመርጣሉ። ሌላው ቀርቶ የትኛውን ሕንፃ ፎቶ ማንሳት እንዳለባቸው ጭምር ይነገራቸዋል። ፒዮንግያንግ ለዓለም የምታሳየው ትልቅ ቲያትር ናት። እዚያ የሚኖሩ ሰዎች የተመረጡ ናቸው። ታማኝነታቸው የተመሰከረላቸው ቆንጆችና የተማሩ ብቻ በዋና ከተማዋ የመኖር ዕድል ያገኛሉ። ብዙዎች እንደሚሉት በፒዮንግያንግ ጎዳናዎች ላይ የሚታዩ ሰዎች ሳይቀሩ ድራማውን ለማድመቅ የተመደቡ ይመስላሉ። ቆንጆች፣ የትራፊክ ፖሊሶች፣ በትክክል የሚራመዱ ተማሪዎች፣ ሁሉም ነገር ፍጹም ነው። ነገር ግን ይህ ፍጹምነት የብረት አጥር አለው። የከተማዋ ነዋሪዎች ያለ ፈቃድ ከከተማ መውጣት አይችሉም። ፒዮንግያንግ በአጥር ያልታጠረች ግን በሕግ የታሰረች ትልቅ እስር ቤት ናት። በዚህ ዘመን ኢንተርኔት የሌለበት ሕይወት ማሰብ ይከብዳል። ሰሜን ኮሪያ ግን ለዓለም በሯን ዘግታለች። ዜጎቿ ዓለም አቀፍ ኢንተርኔቱን wwwን አያውቁትም። ይልቁንም ኩያንግሚዮንግ የተባለ የራሷ የሆነ የውስጥ መረብ አላት። እዚህ መረብ ውስጥ ያሉ ድረገጾች ከ30 አይበልጡም። ሁሉም በመንግስት የተፈተሹ ናቸው። ስለ ዓለም ክፋት፣ ስለ አሜሪካ ውድቀትና ስለ መሪያቸው ታላቅነት ብቻ ነው የሚሰብኩት። የሰሜን ኮሪያ ዜጋ ዓለም አቀፍ ዜና መስማት አይችልም። የውጭ ፊልም ማየትም አይችልም። እነሱ የሚኖሩት የዲጂታል ደሴት ላይ ነው። መረጃ የታፈነበት ሕዝብ ደግሞ የሚነገረውን ሁሉ እንደ ወርቅ ይቀበላል። መሪያችን ዓለምን እየመሩ ነው ቢባል እንኳን የሚያስተባብል መረጃ ስለሌላቸው አምነው ይቀበላሉ። ፒዮንግያንግን ትተን ጥቂት ኪሎ ሜትሮችን ወደ ገጠር ብንጓዝ ስዕሉ ሙሉ ለሙሉ ይቀየራል። የረጃጅም ሕንፃዎች ቦታ በጭቃ ቤቶች ይተካል። የኤሌክትሪክ መብራት ቅንጦት ይሆናል። ታዋቂው የናሳ የሳተላይት ፎቶ ሰሜን ኮሪያን በምሽት ጥቁር ቀዳዳ አድርጎ ያሳያታል። ፒዮንግያንግ ብቻ እንደ ትንሽ ነጥብ ስታበራ፣ ሌላው የሀገሪቱ ክፍል ግን በጨለማ ይዋጣል። እዚህ ጋር ሕይወት ከባድ ነው። መኪና ማየት ብርቅ ነው። ገበሬዎች በትራክተር ፈንታ በበሬና በሰው ጉልበት ያርሳሉ። ትምህርት ቤቶች፣ ሆስፒታሎች፣ መሠረታዊ ቁሳቁሶች ይጎሏቸዋል። ቱሪስቶች ይህንን ክፍል እንዲያዩት አይፈቀድላቸውም። ይህ የሰሜን ኮሪያ እውነተኛ ፊት ነው። በሰው ሰራሽ ገነቷ ጀርባ የተደበቀው የድህነትና የትግል ሕይወት ነው። ሕዝቡ እየተራበ ኤሌክትሪክ በፈረቃ እየበራ ለምን ሰሜን ኮሪያ በቢሊዮን የሚቆጠር ዶላር በሚሳኤል ላይ ታወጣለች? መልሱ ህልውና የሚል ነው። ሰሜን ኮሪያ ዓለምን አታምንም። ከሺህ ወዳጅ አንድ ኒውክሌር ይሻለኛል የሚል መርህ በየቤቱ በየፋብሪካውና በየጎዳናው ተጽፎ ይገኛል። ይህ መርህ ዜጎች ድህነታቸውን እንዲረሱ ለማድረግ የሚሰጥ ማደንዘዣ ነው። ምግብ ባይኖር እንኳን ማንም የማይደፍረን ሀያል አገር ነን የሚል ኩራት ይጋታሉ። በብረት አጥር የታጠሩ ዜጎች ለሚሳኤል ስኬት ሲባል ጥቅማቸውን መስዋዕትነት እንዲያደርጉ ይገደዳሉ። ሰሜን ኮሪያውያን መሪዎቻቸውን የሚገልጹት በፓክቱ ተራራ የደም መስመር ያላቸው በማለት ሲሆን ፓክቱ ተራራ በኮሪያውያን ዘንድ ቅዱስ ስፍራ ነው። ታሪኩ የሚጀምረው በታላቁ መሪ ኪም ኢል ሱንግ ሲሆን ሀገሪቱን ከመሰረቱ በኋላ ህዝቡ መሪውን ሳይሆን አባት አድርጎ እንዲያቸው አደረጉ። ስልጣኑን ለልጃቸው ለኪም ጆንግ ኢል ሲያስተላልፉ ዓለም ለመጀመሪያ ጊዜ በኮሙኒስት ስም የሚመራ ንጉሳዊ ሥርዓት አየ።
ኪም ጆንግ ኢል ሲሞቱ በለቅሶ የራደችው ፒዮንግያንግ ወጣቱን ኪም ጆንጉን ተቀበለች። ኪም ጆንጉን ስልጣን ሲይዙ ለስላሳ ይሆናሉ ተብሎ ተገምቶ ነበር። ነገር ግን ወጣቱ መሪ የአያታቸውን ገጽታ የአባታቸውን ጭካኔ አዋህደው ያዙ። በሰሜን ኮሪያ መሪ መሆን ማለት ስራ አይደለም፣ የደም ግዴታ ነው። መሪው አይሳሳትም፣ መሪው አይታመምም፣ መሪው አይሞትም፣ ይተካል እንጂ። ለ10 ዓመታት የሰሜን ኮሪያ መሪዎች ልጆቻቸውን ከዓለም ይደብቁ ነበር። ኪም ጆንጉን ስልጣን እስኪይዙ ድረስ ዓለም ስለ እሳቸው የሚያውቀው ጥቂት ነገር ነበር። ነገር ግን በቅርቡ ይህ ሚስጥራዊነት ተሰበረ። ፕሬዝዳንቱ አንዲት ታዳጊ ልጅ እጃቸውን አስይዘው በወታደራዊ ሰልፎችና በሚሳኤል መተኮሻ ስፍራዎች ብቅ አሉ። ስሟ ኪም ጁኢ ይባላል። ኪም ጁኢ በምስሉ ላይ ስትታይ አባቷን ትመስላለች። አኳኋኗ፣ አረማመዷና የፊቷ ገጽታ ትንሿ መሪ እንድትመስል ተደርጎ የተቀረጸ ነው። ኪም ጆንጉን ልጃቸውን ይዘው መቅረባቸው ኒኩለሩና ስልጣኑ ለልጆቻችንም ዋስትና ነው የሚል መልእክት ለዜጎቻቸውና ለዓለም ማስተላለፍ የፈለጉት ይመስላሉ። የሰሜን ኮሪያ መገናኛ ብዙሃን ታዳጊዋን የክቡር ፕሬዝዳንት ልጅና ተወዳጇ ልጅ በማለት ይገልጿታል። ይህ አገላለጽ ቀስ በቀስ ወደ መሪነት የሚቀየር ሂደት ሊሆን ይችላል። ሰሜን ኮሪያ ታሪኳን በአንዲት ሴት መሪ ለመቀየር እያሰበች ሲሆን ይህ ሚስጥር የሚፈታው በጊዜ ሂደት ብቻ ነው። ነገር ግን አንድ ነገር እርግጥ ነው። ኪም ጆንጉን ስልጣናቸው ከቤተሰባቸው እንዳይወጣ የብረት አጥራቸውን ይበልጥ እያጠናከሩ ነው። ሰሜን ኮሪያ ነገ ምን ትሆናለች የሚል ጥያቄ የዓለም ሀያላትን እያስጨነቀ ሲሆን ኒኩለሯን አቅፋ ዓለምን በትላንትና መነጽር እያየች የራሷን የብረት መጋረጃ ዘግታ ትቀጥላለች ወይስ አንድ ቀን የ38ኛ ትይዩ መስመር ተነዶ ከአንድ እናት የተወለዱ ወንድማማቾች ተቃቅፈው ያለቅሱ ይሆን? እስከዚያው ግን ሰሜን ኮሪያ እንደታጠረች እንደተከበረችና እንደተፈራች ትቆያለች። እኛም ከሩቅ ሆነን ይህንን አስገራሚ ድራማ መመልከታችንን እንቀጥላለን። የዛሬው ቪዲዮ እዚህ ላይ ያበቃል። በሌላ አስገራሚ ሀገር እስክንገናኝ ቸር ቆዩልኝ።